አልበላም። አመሰግናለሁ። ለምንድን ነው የማትበላው? ሐኪም ያለህን አትርሳ እንጂ። እሱ እንደሱ አይደለም። እሺ ጥሎ አይጥለኝ። እንደውም እዚህ መቆየት የለብኝም፣ ብሄድ ይሻለኛል። ሄና ሰው ሚልህን ስማ እንጂ ለምንድን ነው እንደ ሕፃን ልጅ ድርቅ የምትለው? እዚህ ለምን እንዳስቀመጥሽኝ እኮ ጠንቅቄ ያውቃለሁ። ኪያ አይደለም ቤትሽ ልታስገብኝ ይቅርና ለሰላምታ ራሱ እንደተጸየፍሽኝ ያውቃሉሽ። ካረሳሹ ደግሞ ላስታውስሽ። አሁን ስለዚህ ነገር ማውራት ያለብን አይመስለኝም። መጀመሪያ ያገግምና ከዛ ይደርሳል። ቆይ ኪያ፣ ነገሮች ሁሉ እንዴት ነው ላንቺ እንደዚህ ቀላል ሆኖ የታዩሽ? ኪያ ቆይ እኔም እኮ ሰው ነኝ። ደግሞ ስህተት እኮ የሰውነት መገለጫ ነው አይደል? ተሳስቻለሁ በቃ። አሁን ስለዚህ ነገር ማውራት አልፈልግም አልኩ እኮ። አልሰማኸኝም? እሺ ቆይ ሁሉም ነገር አንቺ እንደምትፈልጊ ነው በቃ መሆን ያለበት? እንደዛ ነው የምትፈልጊ? ለሁሉም ነገር ጊዜና ቦታ አለው። በእኔ ምክንያት እንደዚህ ስለሆንክ ደግሞ ወደ ጤና እስክትመለስ ምንም አይነት ነገር ማውራት አልፈልግም። አልገባኝም ኪያ። ቆይ ከተሻለኝ በኋላ የኔና አንቺ ግንኙነት በቃ አበቃለት? አሁን እንደዚህ ሆነክ ይሄንን ነገር ለመስማት ዝግጁ የሆንክ አይመስለኝም። ከንግግርሽ ገና አልተጀመረውን ፍቅራችንን ስቀብሩ ያየሁ። አንድ ነገር እኮ ለመቅበር መጀመሪያ ጉድጓድ ያስፈልጋል። አንተ ደግሞ ለዚህ የሚሆን በቂ ጉድጓድ ቆፍረሃል። ኦኬ ገባኝ። ሰናፍጭ በምታክል ጥፋት ቆይ ፍቅራችንን ያሁላ ሀሳባችንን እንደዚህ በቀላሉ ናርሹ ማለት ነው? በቃ ሄኖክ፣ ላለመሸነፍና ላለማመን ብለህ ያቆሰልከውን ልቤ ዳግም አታድመው እንዴ። ታውቃለህ እኔ ወራጅ አለ ለማለት ፈርቼ አልፌ ፌርማታዬን መሄድ አይነሱ አይደለሁም። በጊዜና በሰዓት የምጠቀም ነኝ። የፈለገ ውሳኔ መወሰን ብቻ እንኳን እኮ ፍቅር ላይ ሲሆን ለመወሰን ይከብዳል አይደል? ግን አንቺ እኮ የጥፍርሽን ቆሻሻን እንደማውጣት ያክል እንኳን አልከበደሽም ኪያ። የውሳኔ ሰው ነኝ ስለ መጀመሪያ ላይ ቀልድ መስሎ ነበር እንዴ? እሺ ኪያ፣ የመጨረሻ ውሳኔሽን ንገሪ። ምግቡን አትበላው? በቃኝ። ስለዚህ ምግብም ሲበቃ በቃኝ እንደሚባለው ሁሉ ነገርም ሲበቃ በቃኝ ይባላል። እሺ አንቺም እኮ ገና ሳትጀምሪ በቃኝ እያልሽ ነው ኪያ። እኔ ይኸውልሽ ልክስሽ ራሱ ዝግጁ ነኝ። እሺ ስላሰብክልኝና ልክሰኝ ስለተዘጋጀ በጣም አመሰግናለሁ። ግን አሁንም ቢሆን ሮጬ ሄጄ መወሰን አልፈልግም። ስለዚህ ጊዜ ስጠኝ። እሺ ቆይ ኪያ፣ የምር ጠላሽኝ እንዴ? ምግቡን አስቀምጬው ልምጣ። እዚህ ተቀምጦ ግፍ አይቁጠርብን። ወይኔ መጨረሻ እንደዚሁ። ችግር የለም። ለአንቺ አልከበደሽን ለእኛነት ለእኔ አይከብደኝም። እሺ እኔም በቅርቡ ራሴን ሆኜ እኖራለሁ። ቅዱስ ይመጣል እንዴ? እንዴት ነህ? ምንድነው እንደዚህ መመሰጥ ነው ወይስ ሸምድደው ተብለ ነው? ምን እባክህ እዚህ ላይ አፈጣለሁ እንጂ እኮ ስለሱ አይደለም ማስበው። ምንድነው የሚያሳስብህ? እኔ እኮ እዚህ አካባቢ የሆነ ቃል አድርስ መጣውና በዛውም ሰላም ልበል ብዬ መጣው። አይ ጥሩ አድርገሃል። እንደውም ቁርስ ሳልበላ ነው የወጣሁት። አብረን እንበላለን። እኔ እሱ እንደላጤው ነው ቁርስ ከቤት ሳልበላ የምወጣው። አንተ ምን ሆነ ነው? አይ ምንም፣ እንዲሁ በጠዋት ቢሮ መግባት ነበረብኝ። በዛ ላይ ጺንም በጠዋት ተነስታ እንዳትለፋ ብዬ አልነገርኳት። አይ እንደዛ ከሆነ ጥሩ። ግን ምንድነው ፊት ስታይ ደህና አትመስልም። ሶሲን አግኝቻት ነበር። ቅዱሴ ቆይ ሰዎች ወደ ህይወት እየመጡ ሁሌም አንድ አይነት ነገር ያወሩሃል? ሶሲ ለመታ ነው ደግሞ ምንድነው የምትልክ? አይ እዚህ አይደለም ሰፈር አግኝቻት ነው። ታውቃለህ በተደጋጋሚ እየመጣች ጽናት እንድከታተላት ትነግረኛለች። ይሄ ነገሯ በጣም ነው ይሰለች። እንዴ ኪራ ይሄን ነገር በዝምታ ማለፍ የለብህም። ቆይ ለምንድነው ሶሲ አርፋ እንድትቀመጥ ማትነግራት? ወሬ ብቻ አይደለም። በእርግጥ ሶሲና ምኛት አይደለም፣ ግን ደግሞ ቤት ውስጥም እያየሁት ያለሁትን ነገር ነው እየነገረችኝ ያለችው። አልገባኝም። ቆይ አንተና ጽናት መሀል
ችግር የሚፈጠር ነገር ነው የምታወራው ወይስ? እንዴ እና ሶሲ እኮ ናት። ጽናት ቤተ መንግስት እንኳን ብትገባ ስለ እሷ ጥሩ ነገር ማውራት አትችልም። እና ቆይ ይህንን ካወቅ ለምን ከህይወትህ እንድትወጣ አታስጠነቅቃትም? ደግሞ እንዴት ታምናታለህ? ለጽናት ያላትን ነገር እያወቅ አላመንኳትም እኮ አይደለም። እሷን ላምናት ይቅርና ራሴ እያዩቸው ያሉትን ነገሮች እንኳን ለራሴ አይደለም እያጋነንክ ነው እያልኩ ነው እየነገርኩት ያለሁት። ከእሷ ጋር ሰላም ለመፍጠር ነው እያሰብኩ ያለሁት። አልገባኝም። ቆይ የተፈጠረ ነገር አለ እንዴ? ለምንድን ነው በግልጽ ማትነግረኝ? ያኔ ከዚህ ጋር የተጋጨንበት ማነው ይሄ ቤኪ የሚባለው ሰው አሁንም ድረስ ከእሱ ጋር እያወራች ነው። ሶሲም ደግሞ ደጋግማ እየነገረችኝ ያለችው ስለሱ ነው። ቆይ እሷ ስለሱ እንዴት ልታውቅ ቻለች? ደግሞ ምን ብላ ነው የምትነግርህ? እስኪ ተው ቅዱሴ፣ ሁሉን ቢያወሩት ሆድ ባዶ ይቀራል አይደለም የሚባለው? ሆድ ይፍቸው። እሷማ የምትለው ብዙ ነው። ቤኪ ኪራ፣ ሶሲን ታውቃታለህ። ያው እሳት መጫር ነው። ስለዚህ አንተ መጠንቀቅ አለብህ። አውቃለሁ፣ ግን ያሁኑ በቀላሉ የሚጠፋ እሳት አልመሰለኝም። አዳፍኝ ሆነው እንጂ ፍሙን ይገማል። ቆይ ጽናቴን ስም ስትጠራ ከዚህ በፊት ሰምተህ ታውቃለህ ወይ? ያየኸው ነገር አለ? እንደዛ ከሆነ ለምን በግልጽ አትጠይቃትም? ይሄ ነገር እኮ ሁለታችሁ ነው የሚጎዳው። ምን እንደማድረግ እኮ ነው ግራ አይገባኝ። ሶሲ የምትለው የሆነ የጠበቀ ግንኙነት እንዳላቸው ነው። እሷንም መጠየቁም ደግሞ አልፈለግኩትም። እሷ ላይ ያለኝን እምነት ያጣው ይመስላታል። እሱን ካልክ ደግሞ ሶሲን ለምን ታምናታለህ? ምናልባት እኮ እንደምትለው እሷ ተቀይራ ላይሆን ይችላል። አላመንኳትም ቅዱሴ። አዎ፣ በምንም ጉዳይ ቢሆን ማስቀደም ያለብህ ጽናትን ነው። መጠየቅም ካለብህ ደግሞ ቀስ ብለህ መሀላችሁ ጸብ በማያስችል መልኩ ተረጋግተህ ጠይቃት። እኔም እሱን ነው እያሰብኩ ያለሁት። ውስጤንም ለማሳመን እየሞከርኩ ያለሁት ይህንን ነው። ግን ደግሞ ማታኔና ድንገት ስለ ሶሲ መምጣት ስታወራ ጽናት ተቆጣች፣ ግራ አጋባች። እንዴ ኪራ፣ አንተም እኮ ራስህ የማይሆን ጥርጣሬ ውስጥ እያስገባ ነው ያለው። ግልጽ እኮ ነው። ጽናት የሶሲ ስም ሲጠራ እንዴት ነው ላትናደድ የምትችለው? እሱማ ልክ ነህ። ግን ደግሞ ጽናት ነገሩን ሸፋፍና ማለፍ ነው የፈለገችው። በዛ ላይ ደግሞ ሶሲ ስለ ጽናት ስታወራ ፊቷ ላይ የነበረው ኮንፊደንስ ያስፈራል። እኔ ግን ጽናትን ላለማጣት ብለህ የፈጠርከው ጭንቀት ይመስለኛል እንደዚህ ተጠራጣሪ ያደረገ። እንደዛ እኮ አይደለም። ግን ደግሞ ሶሲ በሙሉ ልብ እኔን ካላመንከኝ ሚስትህን ጠይቃት፣ መልሶ ያለው እሷ ጋር ነው ብላኝ ሄደች። ኪራ፣ ትዳር በወሬ ፈጽሞ መናወጥ የለበትም። ይኸውልህ ትንሽ ጠጠር ጋንን ትደግፋለች። ግን ደግሞ ያቺ ጠጠር ከቦታዋ ዞር ካለች ያ ጋን ሙሉ በሙሉ ነው ከጥቅም ውጭ የሚሆነው። ስለዚህ መጠንቀቅ መቻል አለብህ። በጠዋት ልጠይቅ የምትመጣ በነገር ያስኩ አይደል? አረ ምንም ችግር የለውም። ግዴታ ሁሌ ስንገናኝ እኮ መደሰት መጫወት አለብን ማለት አይደለም። እኔ ጋር የሆነ ነገር ቢፈጠር ያው ሮጭ የመጣው አንተ ጋር አይደል? አውቃለሁ፣ ግን ጥርጣሬ እንደ ዝገት ነው። አንዴ ውስጥ ከገባ ብዙ ነገር ነው የሚያበላሸው። ራሴን ለመሸወድ ብዙ ድራማ ሰራው፣ ግን ከዚህ ሀሳብ መውጣት አልቻልኩም። ልክ ነህ፣ ግን ደግሞ ነገሮችን እስኪ አስተውለህ ተመልከት። ጽናት ላይ ያየኸው መጠራጠር ነገር አለ? ትላንት ስልኳ ሲጮህ ያሳየችው ድንጋጤ፣ በዛ ላይ ደግሞ ቁርስ ልትሰራልኝ ተነስታ አልበላም ስላት ተመልሳ ተኛች። ከዛ እኔ ፋይል ረስቼ መኝታ ቤት ስገባ ስልክ እያወራች ነበር። እኔ ስታይ ደንግጣ ስልኩን አስቀመጠችው። ተው ኪራ፣ አጋጣሚ ነው ብለን ብንወስደው ነው የሚሻለው። አንዳንዴ ታውቅ የለ አጋጣሚዎች እኮ በጣም አቃጣሪዎች ናቸው። በምንም መስፈርት ነው የምፈልገው የሚስቴን ከኔ ጎን መሆንና የቤቴን ሰላም ነው። ግን ደግሞ ቅዱሴ፣ እኔ እንዳሰብኩት ያ ቤኪ የተባለ ሰው ያኔ እንደዛ አጋጭቶን አሁንም ድረስ እያወራችሁ ከሆነ ምን እንደማደርግ አላውቅም። ይኸውልህ ኪራ፣ ነገሮች እንዳይፈጠሩ በሰጋንና በፈራን ቁጥር የመሆን እድላቸው ከፍተኛ ነው። ስለዚህ አንተ አሁን ማድረግ ያለብህ ነገሮችን በጥንቃቄ ማጣራት ነው። እሞክራለሁ። ግን ደግሞ ቅዱሴ፣ ማጣራቱ ምኑም ነገር ቀርቶብኝ በቃ ሁሉም ነገር እንደነበረው ሰላማዊ ሆኖ ቢመለስ ነው የሚሻል ይሆናል። ግን ደግሞ አንተ ከልክ በላይ ነገሮችን ያጋነንካቸው ይመስለኛል። ለዛ ነው እየተጨነቅ ያለው። ወይ በእናትህ በባዶ ያዝኩ። ቡና እንጠጣ አይደል? ሀና እኔ ችግር የለብኝም፣ ለምጄዋለሁ፣ እጠጣለሁ። አንተ ግን በባዶ ሆድህ ይሄ ቡና እንዳይከብድ። ወይ ለካ አልበላንም። ግን የሆነ ውስጤ ምንም የራብ ስሜት አይሰማኝም። አቤት አለቃ፣ ጠራኝ? እንዴት ነሽ ሀና? ውይ አለቃ፣ ዛሬ ገና ሰላም የሚለኝ እንግዳ መጣ።
ወይ እንደው ለእንዳንተ አይነትስ ማለት ነው እዚህ ጋር ረከቦት አቅርቤ ራሱ ቡና ማፈላ እውነት እንዴት ደስ ባለኝ። የተቀደሰ ሀሳብ ነበር፣ ግን ደግሞ ቢሮ ነው ይመስለኛል ረከቦት አታገኝም። ሁለት ቡና አፍቃሪዎች ተገናኝታችሁ በቃ ቢሮዬን ቡና ቤት ልታደርጉት ነው? ወይ አለቃ ደግሞ እንደዚህ አይነት እንግዳ ሲመጣማ በደንብ አድርጎ መንከባከብ ነው እንጂ ደግሞ ችግር የለውም። ለረከቦቱ እላይ 4ኛ ላይ ያሉ ሽፎን ቤቶች አሉ፣ ከነሱ በደራቸዋለሁ። በቃ እንዴ አንቺ አና በቃ የነገር ጫፍ ይዘሽ መረጥ ትወጃለሽ አይደል እንዴ? አሁን ቡና እናፍላላችሁም እንዴ? እኔ እኮ ሌላ ሰው ሳይመጣ ብዬ ነው። እኛ ቁርስ አልበላንም፣ ወተን ልንበላ ነው፣ በዛው እንጠጣለን። እንዴት የሚገርም አጋጣሚ ነው። እኔ ራሱ እኮ ቁርስ አልበላውም። አንቺ በቃ አርፈሽ ሰሪ፣ በኋላ ትበያለሽ። ወይ አለቃ ግን በጣም ጨካኝ ነህ። እሺ ምን አለበት አሁን ዛሬ እንኳን አብረን እንብላ ብትለኝ። ቆይ ለምን ከኛ ጋር አትበላም? አንተ አናን አታውቃትም። ይሄኔ እኮ አልበላውም የምትለው የቁርስ ሰዓት ላይ ደርሳ ነው። እንዴ የቁርስ ሰዓት ደግሞ ምንድን ነው? ይኸውልህ ሀና ጋር ቁርስ አለ፣ የቁርስ ምሳ አለ፣ የቁርስ ሰዓት አለ። ይሄንን ደግሞ ምሳ ላይም ተደግመዋለች። እሱ ያለ ምግብ እኮ መንቀሳቀስ አትችልም። ሲያዩት ግን ምንም የበላች አትመስልም። ቆይ የምትበላው የት እየሄደ ነው? እኔ ምን አውቃለሁ? የምትበላው ሁሉ አይጠጋትም። እንደውም ናሁም የበረሃ አንበጣ ብሎ ስም አውጥቶላት። እባክህ የምር ይድፈር። በቃ እንውጣ። አንቺ እዚህ ምን ታደርጊያለሽ? ምን ሆነሽ ነው እዚህ ቆምሽው? ምንም አልሆንኩም። ቤት ሲደብረኝ እዚሁ ዝም ብዬ አየር እየወሰድኩ ነበር። እንዴ ቆየሽ አይደል እንዴ ከወጣሽ? ደግሞ በዚህ ሰዓት የምን አየር ነው የምትቀበየው? ነው ወይስ የድሬን ሙቀት ለምደሽ ቤቱ በረደሽ? አዎ እንደዛ ነገር። ኤዱ ቀና ብለሽ አውሪኝ። የሆንሽው ነገር አለ እንዴ? ልክ እኮ አይደለሽም። ቆይ ነገሮችን ሁሉ ቀስ ብዬ ማየት ነበረብኝ እንዴ? ፈጠንኩ? ምን ላይ ነው የፈጠንሽው? በተፈጠረው ነገር ራስሽን እያወቀሽ ነው እንዴ? አዎ ሀረግዬ፣ ኪያ ከስንት ጊዜ በኋላ ሰው ብትለምድና ብትቀርብ ምን እንዳደረኩኝ ተመልከች። ጭራሽ ህይወቱን አሳጥቼው ነበር። ምን ማለትሽ ነው? ይሄኔ እኮ ተመቅኝተሽ ወይንም ደግሞ ለሷ ክፉ አስበሽ እኮ አይደለም ያደረግሽው። እሱማ አለ አይደል፣ ግን ያጠፋው እየመሰለኝ ነው። ኤዱ እንደዚህ እያልሽ ራስሽን አትውቀሽ። አንቺ ሳትነግሪያት ራሷን በፍቅር ስም አታላ የማይሆን ቦታ ብትወድቅ አንቺ ሳይቆጭሽም? እሱማ ግን አለ አይደል እየፈጠንኩ እየመሰለኝ ነው። እሺ ዛሬ በትንሹ ያልታመነ ነገ ጧት ወደ ትዳር ሲገቡ በትልቁ የሚታመን ይመስልሻል? እሱም ብዬ ነበር እኔ የማይተናገርኩት፣ ግን እንደዚህ ሆኖ ሳይ ውስጥ የተረበሸ። እንደዚህ ስለሆነ እኔ ማዝኛለሁ። ልጄ እስክታገግም ከእሷ ጋር ቆያለሁ። ሌላው ግን ምንም አይቆጨኝም። ግን እኮ ሀረግዬ ኪያም በጣም ተከፍታለች። የጊዜ ጉዳይ ነው እንጂ እሷ ሁሉንም በጊዜ ትረሳዋለች። ወልዳ ነገሩን ከምታውቅ በጊዜ መገላገሉ ትልቅ እረፍት ነው። እሱማ ልክ ነሽ። አሁን በይ ሁሉንም ተይውና እንግባ። እሷ ራሷ አሁን የት ናት ብላ መውጣቱ አይቀርም። እሺ ግን አልተቀየመችኝም አይደል? እኔ እኮ የተቀየመችኝ የመሰለኝ ነው። አቡ ምንድነው አንቺ ልጅ መጨናነቅ? ፈታ በይ እንጂ። ኪያን ታውቂያት የለ? በጣም ምርጥ ልጅ እኮ ነች። እማዬ እውነቷን ነው። እኔ አልተቀየምኩሽም። ሲጀመር ቆይ አንቺ ከመች ጀምሮ ነው ነገሮችን ለኔ ለማስረዳት እንደዚህ ማፈር ጀመርሽው? እማዬ ጎትክታ ነገሪያት ባትልሽ ኖሮ ከዚህ ውሸት ጋር እንድኖር ትፈርጂብኝ ነበር። እሱም አላረገውም፣ ግን በመጣው ማግስት ሰላምሽን ያደፈረስኩት ይመስለኛል። በውሸት ከተገነባ ሰላም ይልቅ በእውነት የተመሰረተ ጦርነት ይሻላል። ምክንያቱም በውሸት የተገነባ ነገር እስከ መቼም ቢሆን አይዘልቅም። አይዋ እንደዚህ በያት እስኪ። ልቤን ባንዴ ዝቅ አደረገችው እኮ። በይሽ ሄዱ፣ አሁን ወደ ቤት እንግባ። ግን ይልሽ እኔንም ሆነ ሄኖክን ስታይ የጥፋተኝነት ስሜት እንዳይሰማሽ እሺ? እንደዛ እንዳይሰማኝ ለማድረግ እሞክራለሁ። አንቺ ብሶብሻል እንዴ የመጣሽው የኔ ልጅ የምኛ መሆን። እስኪ አንድ ስኒ ቡና ልቀቂበት፣ ይሄን ሙድ ከቀየረብሽ። ሃይ እንዴ ጀማሪ ሰዓሊ መሰለች እኮ። ቸካልሽ በእኔ ኒድ። እሺ እንዴ አረጺ ምን ሆነሽ ነው? በሀሳብ እኮ ሀገር አቋረጥሽ። የት ሄደሽ ነው? የት ሄደሽ ነው እንዴ? ፈዘሽ እኮ ምን ሆነሽ ነው? መጣሽ እንዴ?
እንዴ መጣው እኮ ቆየው ጽዬ። እኔማ እኮ ሳሎን ተቀምጠሽ ሳይሽ ምን እንደመሰልሽኝ ታውቂያለሽ? ይሄ ሳሎን ላይ የሚቀመጠው ጌጥ እሱን እኮ ነው የመሰልሽኝ። ለነገሩ አንቺ ምን አለብሽ? ህይወትሽን በደስታ እየሳቅሽ ኑሪ። ምን ያስጨንቅሻል? ደግሞ ይሄ ምን ማለት ነው? መቼም እዚህ ቤት አዲስ ነገር አይጠፋም። ደግሞ ምን አዲስ ነገር ተፈጠረ? ይኸው ኪራስ ስራ ከሄደ ጀምሮ እኮ እዚህ ሶፋ ላይ ቁጭ ብለሻል። በልተሽ እንኳን እጅሽን ያስታጠብኩሽ እኔ ነኝ። ኒና እስኪ ተይኝ በእናትሽ። ሰው ሲጨናነቅ አይገባሽም እንዴ? ሚይዘው የሚጨብጠው አጥቶ ግራ ሲገባው አታውቂም? የዛኔ አይደለም እና እጄን ማስታጠብ አጉርሰሽስ ብታበይኝ ምን ችግር አለው? የተሰራውን ቀርቶ ሰርተሽስ ብታበይኝ ችግር አለው? ገና ለገና ባለ አንድ ቀን ሼፎን አበላኝ ተብሎ እንዲባላል እንዴ? እስኪ አስቢው። ረሳሹ እንዴ? እኔ አይደለሁኝ እንዴ ቤት ሳጸዳ ምግብ ስሰራልሽ ሳበላሽ የነበረው? ገና ለገና ከፍቶሻል ደብሮሻል ብዬ። ኒና መቼ ነው ግን የሰው ስሜት የሚገባሽ? መቼ ነው ከፊቴ ላይ አንብበሽ የሆነ ነገር እንደሆንኩኝ የምታውቂልኝ እንዴ? ግራ አታጋቢኝ እንጂ እሺ ቆይ ምን ተፈጠረ ብልሽ ራሱ እኮ ምንም መልስ አትሰጭኝም። አይሆንም በቃ ኒና፣ እኔ እንደዚህ ተደብቄ መኖር አልችልም። ህይወቴን እስከ መጨረሻው እንደዚህ ልቀጥል አልችልም። የሆነ ነገር መፈጠር አለበት እንዴ? ህይወቴ እኮ ግራ ተጋባ። ምን ተደብቄ? ቆይ ከማን የምትደበቂው? ኒና እኔ እንደዚህ ሰላም ስታጭ ደስ አይለኝም። ቆይ ማታ እንደዛ ስስቁ ስትጫወቱ የነበሩ ሰዎች አሁን እንደዚህ ምን ተፈጠረ? እና እኔ ሌላ ማላውቀው ነገር አለ። ሌላ ነገር ስትይ ከዚህ በላይ ምን ሊያስጨንቀኝ ይችላል? አላውቅም፣ ግን በቃ እንደዚህ ጭንቅ ጥብብ የሚያደርግሽ ነገር ምንድን ነው? ወይስ ጽዬ መንፈስ ምናምን ይዞሽ ከሆነ ዝም ብለሽ ጸበር ሞክሪ፣ ግድ የለሽም። ድካም ያለው ጉልበት አፍሶ ይለቅማል አሉ። አንቺን ሰው ነሽ ብዬ ማማከሪ ምን ማለት ነው? ቆይ ሰውማ ሰው ነኝ መቼስ ጉዝ አይደለሁ። አንቺ ስታወሪኝ እየመለስኩልሽ አይደል እንዴ? እና ታዲያ ሶሲ በዚህ በኩል ቤቴን ለመበጥበጥ እየመጣችብኝ አንቺ መንፈስ ጸበል ምናምን ትይኛለሽ? ውፍ ደግሞ የእሷ ነገር እኮ እዳው ገብስ ነው። አንቺ በዚህ ልክ ሊያሳስብሽና ሊያስጨንቅሽ አይገባም። እና በአሁኑ ሰዓት እኔ ከእሷ ሌላ ማን ጠላት አለኝ? ቆይ አንቺ ከኔ ምን የምትሰሚ መስሎሽ ነው እንደዚህ አይነት ወሬ የምትጠይቂ? ኧረ እኔ ምንም እንዴ። ቆይ እኔ ለምን አወጣጣሻለሁ? እኔ እኮ አንቺ መረበሽና መጨነቅ አሳስቦኝ ነው። ቆይ ኒና አንቺ ከሶሲ ጋር መስራት ጀመረሻል እንዴ? ምንድነው የምሰራው እንዴ? ቆይ አልገባኝም። ነገሮችን ወደ እኔ እያዞርሽ ነው እንዴ? እና ታዲያ ምን ልበል እንዴ? አጠያየቅሽ በሙሉ እኮ ከኔ ቃላት ለመልቀም ነው የሚመስለው። ደግሞ ስለ ሶሲ ጠላትነትም ስነግርሽ ምንም አላልሽም። የእውነት እኔ ምልልሻለሁ እንዴ? በተሳሳተ መንገድ ነው እየተረዳሽ ያለሽው። እሷ አንቺን አይደለም ለማጥፋት አይደለም ድርጅት እንኳን ከፍታኔ ብትቀጥረኝ እሷ ጋር ተደርቤ አልሰራም እንዴ? በሷ ምክንያት ተጠራጣሪ ሆኜ የቀረው። ወይኔ ጽናት። ቆይ ለምንድን ራስሽ የምታስጨንቂው? ቆይ የእውነት የሆነ ነገር አለ ማለት ነው ነው ወይስ ያቺ ሶሲ የሚሏት እያስፈራራችሽ ነው? ኒና እሺ እስኪ ልጠይቅሽ፣ ኪራ ለምንድን ነው ስለ ቤኪ ሰምቶ ዝም ያለኝ? ለምን አልጠየቀኝም? ቤኪ ማን ነው? ምንድን ነው? ለምንድን ነው አላለኝም? ለምን ዝም አለ? በዛ ላይ ዛሬ ጧት ሲያየኝ የነበረው እይታ ቁርስም ሳይበላን የወጣው። እኔ ይሄ ነገር ሰላም ነስቶኛል። ቆይ ለምን አይጠይቀኝም? ቆይ እሺ ኪራ ሶሲ ነገረችውን ብቻ ነው ስለ ቤኪ የሚያውቀው ወይስ ሌላ የሚያውቀው ነገር አለ? አላውቅም፣ ግን ዝምታ እንደሚያስፈራ በኪራዬ በደንብ አየሁት። መጥቶ ቢጠይቀኝ ቢቆጣኝ ቢጮህብኝ እኮ እኔ እንደዚህ አልጨነቅም ነበር። ኧረ ተረጋጊ እንዴ። በእርግጠኝነት ኪራ ማይረባ ወሬ ብሎ አልፎት ነው እንጂ አላመናትም። እንደዛ እንዲሆን ነው የምጸልየው። እኔ ከዚህ በላይ ጭንቀትና ስቃይ መሸከም አልችልም። የእውነት ጽዬ ዝም ብለሽ ነው በባዶ ሜዳ ራስሽን እያስጨነቅሽ ያለሽው። በቃ አሁን ከዚህ ሙድ ውጪ። እሷማ እንደዚህ ሰላም ይነስታኝ እኔ ዝም አልላትም። ዋጋዋን አስከፍላታለሁ። ቆይ ከመቼ ጀምሮ ነው አንቺ በቀለኛ የሆንሽው? እንዲያውም ይሄ ነገር ነው ሊጎዳችሁና ሰላማችሁ ሊያሳጣችሁ የሚችለው። ትዳሬ ላይ ማንዣበቧን ካላቆመች ማንነቴን በደንብ ነው ማሳያት። እንደዛማ እንዳልሆነ ታውቂያለሽ ጽዬ። ኪራ እኮ ለአንቺ ያለው እምነት ትልቅ ነው። ኧረ ጽታይ ወርደሽ ከሶሲ ጋር ግብግብ እውነት ይቅርብሽ። አይ እስካሁንም ዝም ማለቴ ነው በዚህ ልክ እንድትንቀኝና እኔ ላይ እንድትነሳ ያደረጋት። በአሁኑ ግን ዝም አልላትም። ቆይ ማንነቴን አሳያታለሁ። ቆይ አልገባኝም። ምን ልታረጊ ነው? ምንም። አንቺ ከዳር ሆነሽ የሚፈጠረውን ነገር ተመልከቺ። እግሬ ስር ተደፍታ እንድትለምነኝ ነው ማረጋት። ጠብቂ። ቆይ ግን ጽናት ምን ሆና ነው? የባሳውን ሶሲ ጋር ጸብ መግባቷ እኮ ከኪራ ጋር እንደሚያጣላት አታውቅም?
አሁን ከሶሲ ጋር ከተጣለች ኪራ ደግሞ አይለቃትም፣ የባሰ ይጣላሉ። ፂ ምን ሆና ነው? ይሄን ማሰብ አቃታት እንዴ? አዎ ለነገሩ ትረጋጋና አወራታለሁ። ጽዬ ደግሞ እኔን ትሰማኛለች፣ እኔ ምላትን በሙሉ ትቀበላለች። እንዴ አረ እኔ ቢቀርብኝስ? ደግሞ በዚህ ጉዳይ አገባሽም እዚሽ ቤት የመጨረሻሽ ነው ብላኛለች። ደግሞ ተናግሬ እህል ዋይ ቢያልቅስ? አረ እኔ ቢቀርብኝስ? ዝም ስል ደግሞ ጽ ትጎዳለች። ምን ይሻለኛል? መቼም አሁን ይሄንን በኪሎ መዝነው አይቀበሉም። ስለዚህ አንድ ሁለት በላ ችግር የለውም። ሰው እንዳይኝ ደግሞ ደግሞ ሲጣፍጥ ስለዚህ እየተጓዝኩኝ አንድ ሁለት ከበላሁ በቂ ነው። ደግሞ እንዳይታወቅ ናቲ ግን ስራ ይዣለሁ መጣው ማለት ለአንተ ምን ማለት ነው? ቆይ ላንቺ ሲሽ 5 ደቂቃ ማለት 5 ክፍለ ጦር ነው እንዴ? ስንት ደቂቃ እዚህ ጋር ከተገተርኩኝ ለራሴ እኮ ችግሬን እያወራሁት እነዚህ ዛፎች ራሱ አዝነውልኝ ሲያለቅሱ ነበር። ያባበልኩኝ እኮ ነው አንቺ የመጣሽው። ቆይ ሰው እንዴት 50 ጊዜ ሰው ላይ ይደውላል? አይሰለችም? ግን እኔ ስገተር አይሰለችም እንዴ? እቤት ልምጣ አትምጣ? እሺ ደግሞ ምንድነው? ምን አድርግ ነው የምትይኝ? ቆይ እኔና እኔ እኮ አትምጣ ያልኩ ለአንተ ብዬ ነው። ሰሞኑን ቤት ውስጥ ያለው ድባብ ደስ አይልም። አንተ ድሮንም ሲያዝኑልክ ደስ አይልህማ። ተይ እንጂ እኔ አበባ ለምንድነው እንደዚህ የምትናገሪ? ደግሞ በጧት ደግሞ እንደዚህ አትናደጂ፣ ጤናሽን ትጎጂዋለሽ። እሺ ማ እንዴ እኔ ነኝ አበባዬ? አይ ነኝ። ጥቁር አበባ የተሻታቂም አይደል? ግራ ገባሽ? ማ እኔ ኒና ነኝ የማላውቀው? ቆይ ስማ፣ ለመሆኑ በዓለም ላይ ስንት አይነት አበባ እንዳለ ታውቃለህ? አውቃለሁ። ለምንድነው የማላውቀው? እስኪ ንገረኝ። ይኸውልሽ አርቲፊሻልና የተፈጥሮ አበባ የሚባሉ ነገሮች አሉ። በእርግጥ ጥቁር አበባ ስለሌለ በስፕሬም ቢሆን ቀብቼ ጥቁር አበባ ፈጥረልሻለሁ። አንቺ የሀብታም ቤት ማድመቂያ። ዝም በለው ደዛ እንዴ። ቆይ የምን አበባ ነው የምትለኝ? ዛሬ በህልም አበባ ነው እንዲያየው። እውነቴን እኮ ነው የኔ አበባ፣ የኔ ጽጌረዳ። ኒናዬ የምን ጽጌረዳ እኮ ነሽ። ግን አንዳንዴ ግን እሾህ አለብሽ። እሾሽ ምኑ ጋር እንደሆነ ታውቂያለሽ? ምላስሽ ላይ። ቆይ አንተ ሲጀመር ከመዞርና ከመዘባረቅ ውጭ የምታውቀው ነገር አለ? ደግሞ ነይ ስትለኝ ሰው ብዬ መምጣት። ስሚኝ አንድ ነገር ልንገርሽ። ስንት እኮ ነው በጾምና በጸሎት እኮ ነው የሚፈልገኝ። ጊዜና ቀን ጥሎኝ ግን ያው አንቺ ላይ ጢባ ጢቤ ትጮችብኛለሽ አይደለ? ማ እኔ ኒናማ እንደዚህ አላረግም። ሌላው ቢቀር እግሬን እፈልገዋለሁ። እሺ ይኸውልሽ እኔ አሁን እዚህ አንቺ ጋር የመጣሁት ፍቅር ላወራ ነው። አንቺ ደግሞ ነገሩን ነው የምታወሪው። ኧረ አለቀን እኮ አለኒና እባክሽ ታይ ግን ታይ። እና ካልገባህ ዝለላት የሚለውን ጥቅስ አታውቀው? አውቀዋለሁ እንጂ ግን በኋላ ስዘልሽ እንዳልጨፈልቅሽ ፈርቼ እኮ ነው። ዝም በል በእናትህ ናቲ። እሺ አሁን ወደ ቁም ነገሩ ግባ። ለምን ጠራኝ? ስንት ሰዓት ተገትሬ ጠብቄሽ ደግሞ እንደገና ወደ ቁም ነገሩ ግባ ትይኛለሽ እንዴ? ቆይ ግን ጊዜ ላንተ ምንም ማለት አይደለም ማለት ነው? ኧረ እባክህ አትቀልድ ናቲ። ኒናዬ አንቺ ይኸውልሽ ምላስሽ ነው እንጂ ልብሽ በጣም ጥሩ ነው አውቀዋለሁ። ስለዚህ በቃ ናፍቀሽኝ እኮ ነው የመጣሁት ኒና። እኔ ግን ናቲ እንደዚህ በሰላም ስታናግረኝ የማላውቀው ሌላ ሰው እየመሰልከኝ ተቸገርኩ። እስቲ ኒናዬ እንደው እባክሽን እስቲ ጊዜ እንኳን ስጭኝና ቁጭ ብለን ይሄ ያማረ ፊትሽን ቱ ነው ይቅር ይበለኝ። ይሄ በርግጥ ያቶ አማረ ፊት ነው፣ ግን በቃ አብረን ነው እስቲ ግድ የለሽም። ምን አልክ? እንግዲህ ይኸውልሽ ኒና ምን አማራጭ አለ? አንዴ ቀን ስትልሽ እንደዚህ ነው። ወይዘሮ ሞንሽ አቶ ሞንሽ እንግዲህ መርጬሻለሁ። ይሁን ናቲ ስርዓት ይኑር። ተይ እንጂ ኒና፣ የፍቅር ቃላት እያወራሁልሽ እኮ ነው። ስሚኝ ተረጅኝ እንጂ። ኧረ እዛ ዱዳ አድርጎ ባስቀረክ እንዴ። ምን ነው ኒናዬ ይሄን ነው ለኔ የምትመኝልኝ? ዱዳ ምን አለው? ቆይ ትንሽ እንኳን ብታስጨርሽኝ። እሺ ምን ፈለክ? እሱን ብቻ ተናገር፣ ወደ ቤቴ ልግባ። ይኸውልሽ ይሄንን ነው ውብ ፈገግታሽን፣ ይሄንን ነው ውብ ቅላጼሽን እየሰማው ቆንጆ ምሳ መበላበት፣ ቆንጆ ድምጽሽን እየሰማው ቆንጆ ምሳ መበላበት። ግን ድምጽሽ ደግሞ እየዘፈንሽ አይደለም እያወራሽኝ። ቤት ሰጂኝ። ወይ ናቲ ወይ ቆይ ግን እኔ ምን አድርጌው ነው ፈጣሪ ጅልጅሉን እያመረጠ የሚልክብኝ? ምን ላድርግ ኒና? ሆዴም ጭንቅላቴም ሁሉም ይንጓጓብኛል። አንቺ ሳገኝሽ ደግሞ ሁሉ ነገር ሞላ የሚል ስለሚመስለኝ እኮ ነው አብረን እንሁን እምልሽ።
ምንድነው የሚዘባርቀው? ናቲ አንዴ አስራብሽኝ፣ አንዴ አጠገብሽኝ። ቆይ አንተ ከየትኛው መጽሐፍ ላይ ነው ያነበብከው እንዴ? ቆይ ናቲ ግን አታፍርም? ወንድ ነኝ ብለህ ቆመህ እየሄድክ እንደሆነ ምሳ ስጋብዝ ይዋጥልሃል? ከየትኛው መጽሐፍ ላይ ነው ያነበብከው ናቲ? እስኪ ንገረኝ። ኒናዬ ማንበብ ሙሉ ሰው ያደርጋል ሲባል አልሰማሽም እንዴ? ለዛ እኮ ነው ሞላ ሞላ ያለብሽ። ደግሞ ችግር የለውም አንቺ ለማጋበዝ ትችያለሽ። አዎ እንደዛ ያስማማናል። በእርግጥ ኒናዬ ሁለታችንም እንደሚታወቁ መናጢ ዳሆች ነን። ስለዚህ ያለን አማራጭ የሰራሽውን ምግብ ሄዶ መብላት ነው። የቱ ምግብ? አሁን ቤት የሰራሁትን? አዎ እሱን ሰራ ነው የቆየሁት አላልሽም እንዴ? በዛው ሙያሽን እቀምስልሻለሁ። ውይ ለምን ባናት አትተከልም? ደፋር እንዴ! ምን አልኩኝ? ቆይ ሙያሽን ልቅመስ ሊብ አልኩኝ። ባናት አትተከልም ትኛለሽ ኒና? አዎ እዛ ተንገብግቤ የሰራሁትን አንተ ልትበላ ነው? ማፈሪያ። ቆይ እሺ የምለው ኒና እና ቀኑን ሙሉ እዚህ ጋር ተገተረ ልናወራ ነው እንዴ? እንዴ ዛፎቹ ራሱ እኮ እየሸሹን ነው። ሂዱ ይበሉን እንዴ። እሱ ይገርማል እንዴ ናቲ፣ ገና ወፎቹ ከላይ ኩሳቸውን ነው የሚጥሉብህ። ወይኔ እስካሁን መሸ ወዲህ ምን አለ የሆነ ዕቃ ይዤ ባጠራቀም አይስክሬም ነው ብዬ ቢሰጥሽ እኮ ትበይው ነበር። ዊ ናቲ፣ እኔ እንዳንተ ወድ መሰልኩ እንዴ? ሳላጣጥም ዝም ብዬ የምውጠው? አጣጥሜ ነው እሺ የምውጠው። ይልቃና ሱቅ ልሄድ ነው እናሸኘኝ። ለኩስ ታወሪኛለሽ። ጨረሽ እንዴ? ጨረስኩ። ለምን ላግዝሽ? አይ ምንም የለም ጨረስኩ እኮ። ለምንድን ነው እንደሱ የምታይኝ? እናቴ በጣም ይቅርታ እሺ። እንደዛ ሆነ ሳይሽ እኮ ምን አለ እንደዚህ ባላልኳት ብዬ አሰብኩ። ምንም ይቅርታ የሚያጠይቅ ነገር እኮ አይደለም። አንቺ ለኔ የተሻለውን አስበሽ ግን እኮ እንደዚህ እንዲሰማሽ ወይ ደግሞ የበፊት ቁስልሽን ለመቀስቀስ አልነበረም እንደዛ አልኩሽ። ወይ ሰኒ፣ አሁንም እኮ በጣም ደህና ነኝ። ዝም ብለሽ ነው የተጨነቅሽ ያለሽው። ግን እኮ አሁንም ጠንካራ እንደሆንሽ እያስመሰልሽ ነው። አላቅም ግን ከትናንትና በኋላ ምንም ብትኝ አላምንሽም። ምን ያህል እንደደከመሽ ነው ያየሁት። አልዋሽሽም። ከሰው ጋር በሰላም ለመኖር ሰላም ለመፍጠር እኮ እየሞከርኩ ነው። ግን ደግሞ በቤቶች ውስጥ አንዳንዴ ማቻያቸውና ማታረጋቸው ነገሮች አሉ። እሺ ግን እህቴ እስከ መቼ ነው እንደዚህ የምትኙ? ቆይ ፈጣሪ ወደደን አይደለኛል የሚያደርገው? እሱም ልክ ነው። ግን አሁን ላይ እኔ ዝግጁ አይደለሁ። ሰው በፍቅር ከሚደሰተው በላይ እኔ ስብራትን ያተረፍኩት። ሁሉም ሰው እኮ አንድ አይደለም። እንደዚህ ምልሽ እንዲከፋሽ ወይ ደግሞ እንድታዝኝ አይደለም። ግን ደግሞ እንደት በዚህ እድሜሽ ብቻሽን ሆነሽ ማየት ስለማልፈልግ ጨክኖ የቆምበት ቁስል እኮ አያምም። ህይወት ካስተማረችኝ ነገር አንዱ ለራሴ የምቆመው ራሴ ነኝ። ሌላ አጋዥ አያስፈልገኝ። እኔ ዋንዴ ላስጨንቅሽ እኮ አይደለም። ግን ደግሞ በዚህ እውነት አንቀጥልም ወይ? ካልሆነ ለምናች ተሻታጋብኝም ሰኒ፣ የተሰበረ ሁሉ እኮ አይጠገንም። በትንሽ ስብራት አካላቸው የሚቆረጥ ሰዎች አሉ። እኔ ጋር የሆነው ያ ነው። እንደዚህ አትበይ። የሚመጣው እኮ የተሻለ ይሆናል። ደግሞ ከትናንት ዛሬ የተሻለ ነው አይደለም የሚባለው? እሱማ ልክ ነሽ። ግን ደግሞ ሁሉም ሰው ግጣም አለው ማለት አይደለም። እንደናኖሩ የሚፈጠሩም አሉ። ደግሞ እሱ ምን ማለት ነው? አንቺ አናኖሪ ነሽ እንዴ? ምናልባት አዎ። ግን ደግሞ አንቺ ካለሽኝ በቂ ነው። ሌላው መጣም ቀረም አይቆጨኝም። ግን ይቅርታሽ እህቴ፣ በዚህ ልክ ተዳፍሬ ስላናደርኩሽ። የሚያስጨንቀው እኮ ነው የሚያስጨንቅሽ። እኔ ደህና ነኝ። እውነት በቃ እንዴ? እኔ እኮ እንደው ሶስት መከራ አያምርብኝ። አይ በቃ ሁሉንም ነገር ታዩ አልኩሽ። ሞላ ላምጣና ይሄንን ነው ብሎ ሽኔ ሞላወራ እህቴ፣ እንደደከመሽ እኮ ይገባኛል። ግን አሁንም ጠንካራ እንደሆንሽ እያስመሰልሽ ነው። ቆይ አንቺ ባላጠፋሽ ጥፋት ለምን እንደው የምትቀጩ? ወይ ደግሞ ሱራ ከመሬት ተነስቶ ለምን ትቶ እንደሄደሽ አይነግርሽም መቼም። ምን ልርዳሽ? የኔ መቤት የሚሰፋ ነው። ነይ ተቀመጭ። ከቤት ስወጣ እኮ ቃለ ማድረስ ነበር፣ ግን መንገድ ላይ ጫማ የተበጥሶ ጉድ ሰራኝ። እኛ ጋር መተሽ ምን ልታጭ? አታስቢ፣ እንደ መጀመሪያው አድርጌ እንዳያስታውቅ አድርጌ ነው የምሰፋልሽ። አልገባኝም። እንዲሰፋልሽ አልፈለግሽ? እሱማ እፈልጋለሁ። ይሄ መሬት መርገጥ ስላልቻልኩ ነው ወደ አንተ የመጣሁት እኮ። ገባኝ እኮ። አምጪው አልስፋልሽ። ግን ብር አልያዝኩም። ቤቴ ግን በዛኛው ቅያስ ጋር ነው። አብረን ሄደን ማምጣት እንችላለን። አታስቢ፣ ከሰፋልሽ በኋላ ትሰጪኛለሽ። አምጪው።
በቅርቡ እኮ ነው የገዛሁት። ዘንድሮ ኦሪጂናል ነገር ማግኘት ቀረ እንዴ? እኛ ያለን ምን ማማረር ነው? እሱስ ልክ ነው። ለእናንተ ነው የስራ እድል ይፈጠራላችሁ። ታዲያ ለእኛስ ማን አለ? አንድ ጫማ በተለይ ደግሞ የሴት ጫማ ከ2 ሳምንት በላይ መደረግ የለበትም። እስክጨርስ እግርሽን እዚህ ላይ አድርጊ። እሺ አመሰግናለሁ። ትትና ከእንክብካቤ ጋር እዚህ ነው ያለው። ያው እንግዲህ እኛ ጋር ደንበኛ ንጉስ ነው፣ ለዛ ነው። ወይ ልጆች ትቻችሁ ጠፋ አይደለ? ተጫወቱ እንጂ ሄዱ አጫውቻት እንጂ። አረ እሷ እኮ በጣም ዝምተኛ ናት። እርግጠኛ ነኝ ስንግባባ ግን ከኪያ የዋስሽ መሆን አለብሽ። ሄዱ እኮ በጣም እንደዚህ ረጋ ያለች ልጅ ናት። ዝምተኛ ናት በጣም። እንዴ ቆይ የድሬ ልጅ ሆኖ ረጋ ያላለ እንዴ? እኔ ሁሉም እብድ ነበር የሚመስሉኝ። እንዴ የምን እብድ አመጣሽ? ስንቶቹ እኮ እንደ ሄዱ አይነት ዝምተኛ አሉ መሰለሽ። አረ እኔ እኮ እጫወታለሁ፣ ግን ብዙ ጊዜ መስማት ነው እንጂ ማውራት ስለማልወድ ነው። እኔም ሳድግ ግን ማለት ነው እንዳንቺ መሆን ነው የምፈልገው። ከዚህ በላይ ወዴት ታድጊያለሽ? ወይ ማሚዬ፣ እኔ እኮ ገና አንድ ፍሬ ልጅ ነኝ። እሱን እንኳን ስቀልድ ነው። ገና ብዙ የሚቀርሽ ትንሽ ልጅ ነሽ። እንዴ ቆይ ሄኖክና ኪያ የት ገብተው ቀሩ? ምን ነው አምሞ እንዴ? እኔ እንጃ አላውቅም። እኔ እኮ ኪችን ነበርኩ። ወዴት ሄደው ይሆን? ሄኖክ ሲወጣ እኮ ኪያም መጣሁ ብላ ተከትላ ወጣች። ደህና አይደለም መሰለኝ። እስኪ ሄዱ እየተነሽ ቤቱን ሞቅ ሞቅ አርጊና ቡና እናፍላ። አዎ ኤዲ፣ እንደው አደራሽ ዛሬ 2 ሲኒ ብቻ ነው የጠጣሁት። ቆንጆ ቡና ፊሺ። የኤዱን ቡና አታውቂውም? 3 ቀን ነው የሚያነቃሽ። እንዴ እኔም እኮ ይኸውልሽ በዝና የሰማሁትን የኤዱን ቡና ለመጠጣት እኮ ነው ሰበብ አድርጌ የመጣሁት። እዚህ ድረስ መተሽማ ቦምብ የሆነ ቡና ነው ማፈላልሽ። እሺ እኔ ቆንጆ። ደግሞ ማሚዬ የአንዳንድ ሰዎች ወንድሞች አሉ ብታይ በቀን ከ1 ሲኒ በላይ አንጠጣም ምናምን የሚሉ፣ ለዛው ኢትዮጵያዊ ሆነው እኮ ነው። ምን ነው አሉ ቡና ትተው የከበረ ማን አለ ብለው ነው። እኔ እንጃ ያው ጨጓራችን ያመናል ምናምን ነው የሚሉት። ባክሽ ሰው ዝም ብሎ ያመኛል ብሎ ራሱን ስላሳመነ ነው እንጂ ምንም አያምን። እኛ እዛ 10 ሲኒ አይደል እንደምንጠጣው በቀን ውስጥ። እንዴ ማሚዬ እኔን እኮ በ6 ብቻ ነው የምትበልጡኝ። እኔ ራሱ 4-5 ሲኒ ምናምን ጠጣለሁኝ በቀን። በቃ ቀስ እያልሽ ደግሞ እኛ ላይ ትደርሻለሽ። እንዲያው እሱማ የማይቀር ነው። ቡና እኮ ነው። በኤዱዬ ቶሎ ፈጠን አርጊና ጨስ አርጊው እስኪ። እሺ በቃ ሞቅ ሞቅ ላድርገው። እናንቻለው ከዛ በኋላ ሄኖክ አንተ ሄኖክ፣ ቆይ እሺ ወዴት ነው እየሄድክ ያለኸው? ወደ ቤት ያልኩሽ እኮ። በቃ ኪያ ተይኝ። እኔን በዚህ ሁኔታ በቃ ካንቺ ጋር መቀጠል አልፈልግም። ቆይ ካንተም ብሶ የምትበሳጨው አንተ ነህ እንዴ? ምንድነው ቆይ እንደዚህ የሚያደርገ? በቃ ሰው ፊት ለፊት እንደዚህ እንድትናገረኝ አልፈልግም። እሺ ትሰሚኛለሽ? ቤትሽ በግድ ወሰርሽኝ እንጂ እኔ አልመጣሁብሽም እኮ። ቆይ ያደረከውን ነገር ረስተህ ነው እንዴ እንደዚህ የምትሆነው? የገዛ ጓደኛዬን እኮ አዎ ለክፊያታለሁ እንዴ እኮ። በቃ የወንድ ልጅ ባህሪ ነው ኪያ። እኔ በአፌ ተናገርኳት ማለት በቃ እሷን እፈልጋታለሁ ማለት ነው እንዴ? አረ በወሬ የተጀመረ እኮ ነው ሌላ ቦታ ላይ የሚደርሰው። ሲጀመር ከልብ ወዳኸኝ ቢሆን ኖሮ ሌላ ቦታ አይን ባልቀላወጠ ነበር። ኪያ ለ151ኛ ጊዜ እኮ ይቅርታ ጠይቄሻለሁ። እቺን ትንሿን ነገር ማለፍ ከከበደሽ በቃ እኔ ላስገድድሽ እራሱ አልፈልግም። አረ ሌብነት እኮ የሚጀምረው በትንሹ ነው። ምን ነው በእንቁላሉ ጊዜ በቀጣሽኝ ማያ ያለውን ረስተኸው ነው? ቆይ ኪያ ይሄን ግንኙነት ለማቋረጥ ሰበብ ነበር እንዴ ስትፈልጊ ነበር እንዴ? መተሽ እኮ በቃ ይሄን ግንኙነት አልፈልግም ሄኖክ ብትይኝ ማለት ነው ይሄን ግንኙነት ለማቋረጥ ሰከንድ አልነበረም የሚፈጅብኝ። ሄኖክ በእናትህ እንዴ ለምንድን ነው እንደዚህ እንደማያቀኝ ሰው የምትሆነው? የሰው ልጅ እንዴ በቶሎ እንደማመንና በቶሎም ተስፋ እንደማልቆርጥ አታውቅም? ለምንድን ነው ያውክም ታደርቀኝ? እሺ እንዳልሽ ይሁንልሽ። ከዚህ በኋላ አላደርቅሽም። አሁን በቃ ከመንገድ ይዞር በይ ልሂድበት። ቤት እኮ የተቀመጡት አንተን ለማስታመም ነው እንዴ? ትንሽ እንኳን ቢያንስ እንግዳ እንኳን አታከብረም? በማልከበርበት ቤት ቆይ እንዴት ሰው አከብራለሁ? አልገባኝም። ቆይ ከዚህ በላይ እንዴት እንደሆነልህ ነው የፈለከው? እንደ ቂጤማ እንድጎዘጎዝ? አስተያየታቸው ልክ አልነበረም። በቃ የሆነ ነገር ጠርጥሯል። ሌላ ጥያቄ ከሚጠይቁኝ ብዬ ነው እኔ ትቼ ወጡት። ስላደረግሽልኝ ነገር በሙሉ ደግሞ አመሰግናለሁ። ቆይ ሄኖክ በዚህ ሁኔታማ አትሄድም። ሳይቃጠል በቅጠል ሲባል አልሰማህም? አሁን ተነጋግረን ካልፈተነው በኋላ ከባድ ችግር ነው የሚሆንብን። አንቺ ለመነጋገር ዝግጁ አይደለሽም ኪያ። አንቺ የምትናገሪውን እኔ ብቻ እንደሰማሽ ነው የምትፈልጊው። ጥፋትህን አለማመን በጣም አስከፍቶኛል ኪያ። ተደጋጋሚ ጊዜ ይቅርታ ጠይቄሻለሁ። በቃ ከበፊት ማንነቴ ጋር እያነጻጸርሽ እውነቱን ከመቀበል ይልቅ በቃ ጥርጣሬሽ በዝቷል። እኔ በቃ ከዚህ በላይ ምንም ላደርግ አልችልም። እና በተቀመጡበት አዋርዳኝ እየሄድክ ምን ልበላቸው? ስልክ ተደውሎለት ሄደ ቢያቸው። ቆይ እሺ የሚያምኑኝ ይመስልሃል? እሺ
ግን ትሰሚኛለሽ? እነሱ እንደሄዱ ማለት ነው እዛ ቤት ለሰከንድ መቆየት አልፈልግም። እሱ መብትክ ነው። እሺ እኔ እንሂድ። እሺ አመሰግናለሁ። እሺ በእግሬ ከመሄድ ነው የገላገልከኝ። ስራችን ነው፣ ምስጋና አያስፈልገውም። እንዴ ገንዘብ ሳሊዝ ማን ይሰራልኝ ነበር? አንተ ባትተባበረኝ ነው። እንደውም ለምን ምሳ ቤት ገብተን አንበላ? አይ መሄድ አለብኝ። እንዳየሽው ስራ ቦታዬን አስጠብቄ ነው የመጣሁት። አትቆይም እኮ በልተህ ትሄዳለህ። አመሰግናለሁኝ። ባይሆን ሌላ ጊዜ አሁን አይሆንም። ባለቤቴም አሁን መድረሱ አይቀርም። ውይ መታታ አኩርፋ እንዳትሄድ በቃ ሄደላት። ውይ አኩራፊ እንኳን አይደለችም። እንዴት አይነት የምትወደኝና የምትረዳኝ ባለቤት አለች ይመስልሽ? እንደሱ አይነት ሚስት እኮ የሁሉም ወንድ ምኞት ናት። ግን አንተም ለሷ ጥሩ ሆንላት። በቻልኩት መጠን ጥሩ ሰው ለመሆን እየሞከርኩ ነው። እሷም ደግሞ በእኔ ደስተኛ እንደሆነች ግልጽ ነው። እንደዚህ ስትል እኮ የእውነት ትዳር ያለህ ነው የምትመስለው። እና እየቀልድኩ መስሎች ነው? በል በቃ ዛሬ ለሚስት ተራ ለቃለሁ። ነገ ግን ምሳ ይዤ እመጣለሁ። ሴት ቤት አልገባም ካልክ? አረ ምንም መቸገር የለብሽም። በቃ ደህና። እንዴት ያለ ትሁት ሰው ነው! በእግሬ ከመሄድ ገላገለኝ። ከፍቅር ቃላት ውጪ ሌላ ቃል ማውጣት አይቻልም። እንዴት መታደል ነው! በስራ የደከመን አእምሮ በፍቅር እንደዚህ የምታስረሳ ሚስት መታደል። ሴት ልጅ እኮ የሚንከባከባትና የሚወዳትን ካገኘች ቤቷ ሁሌም በደስታ የተሞላ ነው። ለባሏም ደስታን ትሰጠዋለች። እራት ባልበላ ራሱ ይህን ማየት በቂ ነው። አውቃለሁ፣ ግን እንቀመጥና እንብላ፣ ከዛ ወደ ውስጥ እንገባለን። ቆይ ግን እንዴት አሰብሽው? ደግሞ እኮ ብታይ ዛሬ ደስ የማይል ቀን ነበር ያልኩት፣ ግን አንቺ መጨረሻውን አሳመርሽልኝ። ምን ነው? ምን ተፈጥሮ ነበር? ስራ ብቻዬን ነበርኩኝ። ብታይ ኪያም ሄኖክም አልገቡ። እነሱን ለማየት ሄጄ ነበር። በዛ ላይ ከሀና ጋር ስዳረግ ነው ያልኩት። ሰው ላይ ደስታ ዘርቶ የምዞር ማለት ነው እንዴ? ምግቡን እንብለው እንጂ ታዲያ ቀዘቀዘ እኮ። ይቀዝቅዛ። እዚህ ጋር የሚነድ ፍቅር አይታይሽም? ለዛውም መቼም የማይቀዘቅዝ ሁሌም እንደ አዲስ የሚታደስ ደስ የሚል ፍቅር ነው የሚታየኝ። በጣም ነው ማፈቅርሽ። እሺ ምንም ነገር ቢፈጠር እኔ ሁሌም ያንተ ብቻ ነኝ። አውቃለሁ። እኔም ደግሞ እስካረጅ ጸጉሬ ጥጥ እስኪመስል ድረስ ከአንቺ ጋር ብቻ ነው መሆን የምፈልገው። አውቃለሁ። የሰው ልጅ ይፈተናል፣ ይወድቃል፣ ይነሳል። እኔ ታዲያ በሁሉም ጊዜያቶች ውስጥ ካንተ ጋር መሆን ነው የምፈልገው። እሺ ለዚህ እኮ ነው ፈጣሪ እኔም በሚስት አድሎኛል ብለው። እሺ አሁን እኔ ምን ላድርግ? ምን ልሆንልሽ? ቆይ ራሴን አሳልፌ እንደሰጠው እንድታቅልኝ እኔ ምን ላድርግ? እንዴት ነው ከዚህ በላይ እንዴት ትሰጪኝ? ይኸው ባሌ ከስራ ሲመጣ እንዳይደብረው ብለሽ ደፋ ቀና እያልሻል ነበር። ከዚህ በላይ በምታስደስች አላቅም፣ ግን በቃ ከዚህ በላይ ላንተ መሆን እንዳለብኝ ይሰማኛል። ኪራዬ ለእኔ እዚህ ምድር ላይ ያለው አንዱ እንዳንተ ብቻ ነክሽ። የእኔ ሙሉ ሴት እንደዚህ ስትሆኝ ልቤ ቅልጥ ነው የሚልልሽ። እኔም እሱ ስሜት እንዲሰማኝ ነው የምፈልገው። ለአንተ ቅልጥ ማለት በቃ አንተን ብቻ ማየት፣ አንተን ልቤ ላይ እንዳነገስኩ እዚህ ዓለም ላይ ደስተኛዋ ሴት መሆን ነው የምፈልገው። የኔ ዓለም ምን ልሆንልሽ? ቆይ በዚህ በላይ መስኮት ከፍቼ ልጩ እንዴ? ለምንድን ነው የምትጮኸው? እንደዚህ ይሆንሽልኝ እንዴት ነው የማልጮኸው? እስኪ አስቢ፣ ምን ያህል የምትወደው ሚስት እንዳለኝ ተመልከች። እና ይሄ አስጮህም? ኧረ አባቴ ተው። በኋላ ደግሞ ዝም ቀዘቅዘው እንዴ።
ይነሷ። አንቺ እንደምልሽ 50 ጊዜ ደግሼ ባገባች ሲያንስብሽ እኮ ነው። እሺ አቶ ኪሩቤል አሁን ምግባችንን እንብላ ወይስ መጮሁ ላይ ትቆያል? እኔ እንኳን እንደማጮህ ታውቂያለሽ። ባይሆን እንብላና ማን እንደሚጮህ እናያለን። ግን ኒና ግን የምር ታውቂያለሽ አንዳንድ ህይወት ልክ እንደ ፒያኖ ነች። ኡፍ ወይ ጉድ! እኔ እዛ ነፂን ላለማየት ብዬ አንተን ቅዠት ልስማ ይሁን እድሌ ነው። ይኸውልሽ ያ ማለትማ ጥቁርና ነጩን ቁልፍ ስትጫኙ የራሱ የሚያምር ከለር አለው። ማለትም ነጩና ጥቁሩን ቁልፎች በአንድ ስትጫኛቸው የራሳቸው የሆነ ውብ ዜማ አላቸው። እሺ እባክህ እንዴት የማላውቀውን ነገር ነገርከኝ? ያ ማለት ደግሞ አንቺ ለኔ ነጩ ማነው ይቅርታ ጥቁሩ ቁልፍ ማለት ነሽ። ከሩቅ ሲያዩሽ እንጂ ሲቀርቡሽ የራስሽ የሆነ ውብ ዜማ አለሽ። እና ዜማውን ልሽጠውና ልክበርበታ የሚገዛ ሰው ታውቃለህ? ኒና እኔ እኮ እየቀለኩኝ አይደለም። በዚህ በኩለሊት በዚህ ብርድ እዚህ ጋር ገትረሽኝ ሙርት ይዣለሽ እንዴ? እና እንዳ በደፈላስፋ ስትፈላሰፍ ምን ላርግ? አይ ኒና አንቺ ሁሉ ጊዜ ወደ ምድራዊ ነገር ነው የምትጎትቺኝ። እኔ ደግሞ ማውራልሽ ስለ መንፈሳዊ ስለ ከዋክብት ነው። አረ ደሞ ወደ ዘይት አረ ተው ናቲ ተው ወደ ፈጣሪ ብዙ አትቅረብ፣ እዛው ጸጥ እንዳያረግ። እስቲ ዝም ብለሽ ስሚኝ እስቲ ኒና። እሺ ፈላስፋው እስኪ እንስማ፣ መቼም ፈርዶብኛል። ለመሆኑ ስለወደቁ ከዋክብት ሰምተሽ ታውቂያለሽ? ኧረ አላቅም። ደግሞ እንደዛ አሉ እንዴ? ይኸውልሽ እነዛ ምድር ላይ ከወደቁ ከዋክብቶች ውስጥ አንዱ አንቺ ነሽ። ትንሽ እድሜ ስለሄደ ጠቆርሽ እንጂ በፊት ቢሆን እኮ ታበሪ ነበር። ይድዛ የሚያበር ነገር ያብርህ። እሺ አይ ኒና እንደው ቆይ ስትደነቂም እንደው ምስጋናም የለሽም አይደል? ወይ ደግሞ ስቀልድ ወይ አንቺ ማትቀልጂ ምንድን ነው ሆንሽ? ቆይ በቃ ዝም በለኝ እንዴ! ወይ በቃ ካልሆነ ወደ ውስጥ ልግባ መሰለኝ። ተይ እንጂ ኒና አታደርጊውም። እኔን እዚህ ኩላሊት ላይ እዚህ ጥለሽኝ አንቺ ልትገቢ እንደዚህማ አታደርጊውም እንዴ! አንቺ ተጫዋች ነሽ። ከመጀመሩ ነው ቆይ እንደዚህ ሙድ የሚያዝ ጀመርሽው። ቆይ እና ታዲያ ከብርዱ ጋር ተደምረህ እኮ አንገበገብከኝ እንዴ! ግድ የለም ኒና በቃ አላስጨነቅሽ። መግባት ከፈለግሽ ግቢ። እኔም ቅዱስ ጋር ደውዬ ና እናውሰደኝ እለዋለሁ። እስካሁን አይተኛም ብለህ ነው? እሱማ ይተኛል፣ ግን አሁን በዚህ ሰዓት ታክሲም ቢሆን አላገኘም። እና ታዲያ ለምን እዚያ አታድርም እንዴ? ከዛ ጠዋት እነ ጽናት ቢያዩኝስ? አረ ምንም አይሉህም። ደግሞ ቢያዩክስ ይዩካ። ወይ ደግሞ ሳሎን ሳገባ ቀጥታ እኔ መኝታ ቤት ትገባለህ። ከዛ በኋላ እዛ እራት ይዤ ልመጣለህ፣ ትበላለህ፣ እንተኛለን ማለት ነው። አንቺ ካልደበረሽማ እሺ እሺ አላቅም። ስነሳ ግን ይህንን ፎጣ ብቻ ነው ያገኘሁት። ያስታመመችውን እናቴን እንኳን አመሰግናለሁ ሳይላት ነው ሄደው። ምናልባት የተፈጠረው ነገር አሳፍሮት ይሆናል። ሄዱ ስለሱ መከራከርሽን አቁሚ። ትላንትና እንኳን እኮ ምንም እንዳልተፈጠረ ነበር አክት ሲያደርግ የነበረው። እሺ በቃ ተረጋጊ። እንዴት ነው የምንረጋጋው? እስኪ አስቢው፣ አንድ ሰው ራሱ ያጠፋውን ነገር በሌላ ሰው ጥፋቱን ለማላከክ ሲሞክር። ግን የተገጨው እኮ አንቺን ለማዳን ብሎ ነው አይደል? እሱማ ግን ደግሞ ይሄ ነገር ከስር መሰረቱ እንዲፈጠር ያደረገው ደግሞ እሱ ነው። እሺ በቃ አሁን ደግሞ ድምጻችንን ሰምታ አረግዬ እንዳትነሳ።
እናቴ በመጣሽ ማግስት እንደዚህ አይነት ነገር በመፈጠሩ ምን ያህል እንዳሳፈረኝ ብታውቂ። ከማንም በላይ የምትረዳሽ እናት አለች። ስለዚህ ልታፍሪ አይገባም። ቆይ እስኪ እኔ ምኑ ላይ ነው ጥፋቴ? እስኪ ንገሪኝ። አንቺ ላይ ፍቅረኛሽ እንደዚህ ቢያደርግ እኔ ካረኩት የተለየ ነገር ታረጊ ነበር? እሱማ አላረግም። ቆይ የእሱ የድለላ ቃላቶች እኔ ሊገዙኝ ስላልቻሉ እኔ ጥፋተኛ ነኝ ማለት ነው? አይደለሽም ኪያ። በቃ ራስሽን መውቀስ አቁሚ። እና ለምንድን ነው ሁሉም ጥፋቶች የኔ እንደሆኑ ሊያሳይ የሚሞክረው? ለምንድን ነው ነገሮችን ሁሉ በእኔ የማይላከው? ይቅርታሽ እንደዚህ እንዲሰማሽ ስላደረግኩኝ። ሁሉም ነገር የተፈጠረው እኔ ለአንቺ ስለነገርኩሽ ነው። አንቺ እዚህ ውስጥ ምንም አያገባሽም። ሌሎቹም ቢያውቁኝ ኖሮ ይህን ነገር ከመናገር ወደኋላ አይሉም ነበር። እሺ አሁን በቃ ቁርስ እንኳን ሳትበይ እንደዚህ መብሰልሰልሽን አቁሚ። እሺ በቃ ማማ ሳትነሳ ምግብ እንስራ። ምን ነው የዛን ቀን አፌን በቆረጠው ነው። ለካ ልጄ ከኔ ጋር የለችም። ችግር ሆኛለሁ። ይህ ሁሉ ደግሞ የሆነው በዛ በማይረባ ነው ምክንያቱ ነው። አሁን እሱ ሰላማዊ ህይወቱን እየኖረ ነው። እኔ ግን እዚህ በልጄ ናፍቆት እሰቃያለሁ። እሌኒ አትታለይ። ዝም ብለሽ ተሰተሽ ልትቀመጪ ነው? በፍጹም። አሁን አንቺ የነበረው ነገር ሌላ ሰው ነጥቆ ወስዶብሻል። ያንቺ ሆነው እኔን አሁን ፍቅር በቀላሉ አሳልፈሽ ልትሰጪ አሰጭምልኝ። አታረጊው ጌታ ሆይ። አሁን እንዴት አድርጌ ነው እና ምሩ ጋር እንዲጣሉ ማድረግ የምችለው? አንድ መላ መፈለግ አለብኝ። አሁን የኔ ያበላሸውን ህይወት ያበቃል። አሁንም እንዲጫወትብኝ አልፈቅድም። አሁን እኮ አሳልፌ መስጠት ራሴን መናቅ ነው። ደግሞ የሁሉ ሰቀቅ በፍጹም ለእኔ አይገባኝም። በፍጹም። በጣም ጥሩ ሀሳብ። ከዚህ በኋላ አሁን ከእጄ እንዳያመልጥ አልፈቅድም። ጭንቀቴን ወደ ጥንካሬ መለወጥ አለብኝ። ዝምታዬን ሰብሬ የምንቀሳቀስበት ጊዜ አሁን ነው። ናሁም የኔ ነው፣ የኔ ሆኖም ይኖራል። ምክንያቱም ከልጅ አባት በስተቀር ማንም ከነ ልጅ ሊቀበለኝ አይችልም። የኔና የልጄን ኃላፊነት መውሰድ አለበት። አለቀ። ለሱ ብዬ ራሴን ዝቅ አላረግም። እኔና ልጄን አስቀድማለሁ። ምሩ ምንም እንኳን ጥሩ ሰው ብትሆን ግን ደግሞ ራሴንና ልጄን ከምወደው በላይ ልወዳት አልችልም። ማን ነው? ማን ነው? ስለዚህ ወጣት እንዴ ነው? ሰላም እንዴ? ሰላም በሰላም ነው? አረ አታልቁ፣ ችግር የለውም። እሺ እንትን እኮ ገና ከእንቅልፌ እየተነሳ ቁጭ በል እዚህ ጋር። ሻይ ቡና ምን ላፍላ? ቁርስ ልስራ እንዴ? አመሰግናለሁ። ከምሩ ጋር በልቼ ነው የመጣሁት። ምን ነው በጠዋት? ወይ ለካ ረስቼው እሷ መድኃኒት አላት። አንቺ ተኝተሽ ስለቆየሽ እንጂ ሰዓቱ ሄዷል። 5 ሰዓት ሊሆን ነው። ሌሊት አይባልም። እሺ ታዲያ ምን ይገርጣለህ? ደግሞ ቤቴ ማናሳየ። እሱ ይቆየንና አሁን ልጠይቅሽ የምፈልገው ጥያቄ አለ። እሺ ምንድን ነው? ሁሉንም ጠይቀኝ። ከዳግም ጋር የዲኤንኤ ምርመራ እንድናደርግ እፈልጋለሁ። ስለዚህ ከእናትሽ ጋር አምጫት። እንደዛማ አይሆንም እንዴ። ቆይ አንተ ልጅ መሆኗን በአይን መለየት አቅቶ ነው? እሱን ተይው። ያመንኩትን ያህል አምኛለሁ፣ ግን ደግሞ በደንብ እርግጠኛ እንደው ማረጋገጥ አለብኝ። እና ታዲያ እውነት ከሆነ ቆይ አንተ ምን ልታደርግ ነው? መቼም ልጄን ከኔ ነጥቀል ትወስዳት አይደለም አይደል? እሱን አላውቅም፣ ግን አሁን ላይ ሀሳቤ ልጄ መሆን አለመሆኗን ማረጋገጥ ብቻ ነው። ኧረ እባክህ፣ ከዛ በኋላ የሚሆነው ነገር የማያሳስበኝ ነው እንደሚመስልህ? አልገባኝም። ቆይ እስከ ዛሬ ልጅህን አስቲን ቆይተሽ ምርመራ እናድርግ ስልሽ ለምንድን ነው ወደኋላ የምትይው? እንዴ ሚስቴ እኮ መውለድ አትችልም። የኔ ልጅ ብትወስዱብኝስ? ያን ያህል እንኳን ራስ ወዳድ አይደለም። ሲቀጥል ደግሞ እኔ ዳግም ልውሰድ ብል እንኳን ምሩ አትስማማ።
እሺ አሁን ታዲያ ምን አድርጌ ነው የምትለኝ ናሆም? እለኝ ልጅቷ ትምጣና ምርመራውን እናድርግ። እሺ ግን ቃል ግባልኝ። ምን ነው ቃል ምገባልሽ? ይኸውልህ ናሆም ምሩ መውለድ ስለማትችል ብቻ ልጄን ከኔ ለመነጠል እንዳታስብ። ኢቭን ልጄን መውሰድ ብትፈልግ እንኳን ከነኔ ጭምር ነው። አልወስዳትም አልኩሽ እኮ ናሆም። እኔ ልጄን ብዙ ተፈትኜባታለሁ። እስቲ ልጄን ይዛ ማለት ነው። እውነት ነው የምልሽ አልወስዳትም፣ ቃል ገባልሻለሁ። ናሆም እዚህ ምን ትሰራለህ? በጣም ይቅርታ ምሩ ምሩ አምላኬ የኔ ቀን ሊመጣ ነው እንዴ? ናሆምን እኮ ቤቴ ድረስ ያመጣልኝ ምናልባት ምልክት እየሰጠኝ ይሆናል። አምላኬ አመሰግናለሁ። እንዴ ስልኩ ይኸውልሽማ እንዳሰብሽ እኮ አይደለም። እኔ እኮ ምንም አላሰብኩም። እንዴት እንደሆነች ላያት መጥቼ ነው። ያው እንደዛ ሆነን ስላየሽ እንደሚደብርሽ አውቃለሁ። እኔ እኮ አልደበረኝም። ደግሞ የልጅህ እናት አይደለች? ልታያት እኮ ግዴታ አለብህ። አንተ ልክ ነህ። እናት ምንም ሆነ ምንም አንቺ ልትደብርሽ አልፈልግም። ይኸውልሽ ልጅቷ ነች አይደለ? በቃ አንቺን የሚያስደብርሽ ከሆነ ደግሞ እሷም ትቀራለች። አውቃለሁ ናኦሚ፣ ከኔ ያጣሁን ነገር ከሷ አግኝተሃል። እማዬ አንቺ እኮ ምንም ያጎደልሽብኝ ነገር የለም። የምፈልገውን ነገር ሁሉ እያሟላሽልኝ ነው። ይኸውልሽ ስልክ ስደውላት አላነሳችልኝም። ከዛ ወደ ቤት መጣሁ። ያው ስለ ልጅቷ ጉዳይ ማጣራት ስላለብኝ ነገሩ ተዳፍኖ እንዲቀር አልፈለኩም። ይገባኛል ናኦሚ፣ አንተ ልክ ነህ። ምንም ብትል ደግሞ እውነት አለ። እሺ አንተ ተቀየምሽኝ? እናቴ ምን ላድርግ? አልተቀየምኩም። እንደውም እዚህ እንደምትመጣ ባቅ አብረን እንመጣ ነበር። እሺ የምትለኝ ስላልመሰለኝ ነው። በቃ እናቴ ካሁን በኋላ መምጣት ካለብንም አንድ ላይ እንመጣለን። እሺ እኔ እኮ ይደብርሻል ብዬ ነው ዝም ብዬ የመጣሁት። እንትን አልጋውን ሳነጥፍ ትራሱ ስር አገኘሁት። ትራስ ስር? አዎ ቅድም እኮ ረስቶት። ስለምን ትራስ ነው የምታወሪው እንዴ? ምሩ ፊት ልናገር እንዴ? በቃ እኔ ወደ ቤት ልሂድ። እድሜ ልክሽን ተንኮል ብቻ ይሰራሽ። አንቺ በቃ እድሜ ልክሽን ከተንኮል አስጥልኝ ማር ማትረቢ። በእውነት ቤቴ ድረስ መጣችሁ እንደዚህ ስለሆናችሁ በጣም ደስ ብሎኛል። እኔ ሌኒ ብቻዬን መሰቃየት የለብኝም። ወንበሩ ሰው አለ? ውሰደው። እኔ ግን እዚህ ነው መቀመጥ እንፈልገው። ዳንስ ምንድን ነው እንደዚህ በሀሳብ ገሰገስሽ? ምንም እንዲሁ ዝም ብዬ ነው። ምን እግር ጣለ? እንደ አጋጣሚ እኮ እዚህ ካፌ ስመጣ አየሁሽ፣ ግን ደህና አትመስይም ራኬብ። አሁን ማን እንደላከ ገባኝ። ሰኒ ናት አይደል? ኧረ አይደለችም። እሷ ባትሆን ኖሮ የላከች የመጀመሪያው ጥያቄ ደህና ነሽ ወይ አይሆንም ነበር። በእርግጥ ሰኒ ነች የላከች። እሷ ዝም ብላ ስለምትጨነቅ ነው እንጂ እኔ በጣም ደህና ነኝ። በቃ ህይወት ይቀጥላል። ቆይ ምንድን ነው የተፈጠረው? ምንም በቃ በመሀል የሆነ ሀሳብ ተነሳና እኔ ደግሞ ያንን ሀሳብ በጣም ነው የምፈራው። ለዛ ነው። አልገባኝም። ቆይ ምንድን ነው እሱ? ግልጽ እኮ ነው። እኔ በህይወቴ ሊፈራው የምችለው አንድና አንድ የፍቅር ህይወቴን ብቻ ነው። እንዴ ለምን? የፍቅር ህይወት እኮ የሚመኙት ነው እንጂ የሚፈሩት አይደለም። እሱ ፍቅር ለሰመረላቸው ነው፣ ለእኔ ግን አይሆንም። ፍቅር እኮ ማይሰምረው ከማይሆን ሰው ጋር ከገጠምሽ ብቻ ነው። ሱራ እኮ ይወደኛል፣ ይንከባከበኛል። ግን ምን ያደርጋል የማያዛልቅ ነገር አስለምዶኝ ሄደ። ግን ደግሞ ባጣነው ነገር ሳይሆን ባገኘነው ነገር ነው መጽናናት ያለብን። ሰው አይደለን? ያጣነውን ነገር እኮ ማሰብ እንወዳለን። ግን በቃ ከቤት የወጣሁት ከዚህ ሙር ለመውጣት ነው። ርዕስ እንቀይር። እሺ ግን ሰኒ እንደዛ ያለችሽ ላንቺ አስባ ነው። ራኬብ ሴት ልጅ ነሽ፣ እድሜ ይሄዳል፣ ብዙ ነገር እያመለጠሽ ነው ያለው። አለፈ እኮ ከዚህ በላይ ምን ይሁን? ስላልሸበትኩ ነው። እየቀለድኩ አይደለም። ይኸውልሽ ወንድ ልጅ የፈለገ እድሜው ቢሄድ ጊዜ አለው፣ ምንም ችግር የለበትም፣ በማንኛውም ጊዜ ማግባት ይችላል። ሴት ልጅ ግን እድሜዋ ካለፈ በጣም አስቸጋሪ ነው። መቼም ታውቂያለሽ። ስለ ናሆም ልጅ ስሰማ እኔ ምን አለበት የሱራ ልጅ ነው ብለው አምጥተው ቢሰጡኝ ብዬ ተመኘው። ልጅ ስለሌለኝ ነው እንጂ ለሌላው ምንም አልቆጭ እኮ። ለልጁም ለምኑም ጊዜው አሁን ነው እያልኩሽ ያለሁት። እንግዲህ እሱ ያውቃል። ለጊዜው እኔ ምንም አላሰብኩም። እንደዚሁ ደስተኛ ነኝ።
እንዳልሽ ምንድነው ደግሞ እዚህ ካፌ እኔን አይታዙኝም እንዴ? ማኪያቶ ኧረ አሳስብም በኋላ በቃ አማን ያው ቃሌን አክብሬ ይዤ መጣሁ። ችግር እኮ አልነበረውም። ሲጀመር እኮ አሁን ባለቤቴ እየመጣች ነው የሚሆነው። ቀደምኳታ። እሺ አመሰግናለሁ። በቃ እናስቀምጠው በኋላ በለዋለኝ። እንዴ እኔ ለሁለታችን ነው ይዤ የመጣሁት። ቤት ነው ብላ አትመጣም ብዬ ነው። ታጠብና እንብላ። እሺ ላስታውሽ በቃ ነብለቴ ላይ ማጉረስ ወዳለሁ። ላጉርስ? ችግር የለውም በእጄ እበላለሁ። አትቅዳደር እባክህ። ጭራሽ ጎረስክላት? ሳይሃት